ምንም እንኳን ከፊል የኢብኑ አባስ ተማሪዎች ራስን በራስ ማርካት መክሩህ ነው ቢሉም ከፊሎቹ ደግሞ ሙባህ ነው ማለትም አደረግነውም አላደረግነውም ምንም ሊባል ማይችል ተራ ነገር ነው ብለዋል። ይህም አቋም ካላቸው የኢብኑ አባስ ተማሪዎች መካከል ታቢዒዩ ጃፈር ቢን ሰይድ ይገኝበታል። ራስን በራስ ማርካት ሙባህ እንጂ ሐራም አይደለም ይላል። ሌላኛው አማር ኢብኑ ዲናር የተሰኘ ታቢዒ አንድ ሰው ከፈለገ ራሱን በራሱ ሊያረካ ይችላል፣ ካልፈለገ ሊተወው ይችላል፣ ምንም ችግር የለውም ብለዋል። ከ150 ወይም ከ200 ዓመት በፊት የነበሩት ታዋቂው ኢማሙ ሸውካኒ ራስን በራስ ማርካት ሙባህ ነው ብለዋል። ቃርዳዊ እንደሚሉት ራስን በራስ ማርካት መክሩህ ነው፣ ነገር ግን ሁኔታውን በማየት ሐራምም ሊሆን ይችላል ብለዋል። በሌላ በኩል ደግሞ ሰውየው ዝሙት ውስጥ ወድቃለሁ ብሎ ከፈራ ራሱን በራሱ ማርካት ፈርድ ይሆንበታል ብለዋል። ስለዚህ ራስን በራስ ማርካትን በተመለከተ ዑለማዎች 3 አይነት ፈትዋ ሰጥተዋል። አብዛኞቹ ሐራም ነው፣ ከፊሎቹ መክሩህ ነው፣ ሌላኞቹ ከፊሎቹ ደግሞ ሙባህ ነው ብለዋል። እኔም ሜዲካል ዶክተር እንደመሆኔ መጠን ምላሽ ሰጥበታለሁ። ያኔ የሕክምና ትምህርት ስንማር ሰዎችን ራስህን በራስህ ታረካለህን ብላችሁ ብትጠይቋቸው 99% የሚሆኑት አዎ ይሏቸዋል፣ 1% የሚሆኑት ደግሞ ይዋሻቸዋል እያሉ እንደ ቀልድ ይነግሩን ነበረ። ዛሬ ሳይንሳዊ ጥናቶች እንደሚያሳዩን ዓለም ላይ ካሉ ወንዶች 95% የሚሆኑትና 80% የሚሆኑ ሴቶች ራሳቸውን በራሳቸው እንደሚያረኩ ያሳያል። ራስን በራስ ማርካት ኖርማል ነው እያልኩ አይደለም፣ ነገር ግን ከምናስበው በላይ የተለመደ ተግባር ነው። ራስን በራስ ማርካት አይነ ስውር ያደርጋል ወይም የአእምሮ ጤናን ይጎዳል የሚል አፈታሪክ አለ። ነገር ግን ይህ ምንም አይነት ሳይንሳዊ መሰረት የለውም። አዎ ከመጠን ያለፈ ራስን በራስ ማርካት ጤናን ይጎዳል። ዛሬ ሳይንስ እንደሚነግረን ከመጠን ያለፈ የግብረ ስጋ ግንኙነት ላይክ በቀን 10 ጊዜ ወይም ከዚያ በላይ የሚደረግ ከሆነ እሱ ራሱ ጤናን ይጎዳል። እዚህ ዓለም ላይ ያሉ አብዛኞቹ ነገሮች ከመጠን በላይ ሲሆን ጎጂ ነው። የዑለማዎችን ምላሽ ከግምት ውስጥ በማስገባትና ካለኝ የሕክምና ዕውቀት አንፃር ራስን በራስ ማርካት መክሩህ ወይም የተጠላ ነው ከሚሉት ጋር እስማማለሁ። በሱረቱል ሙእሚኑን ምዕራፍ 23 አንቀጽ 5፣ 6 እና 7 ላይ የተገለጸው ራስን በራስ ማርካትን አያካትትም ብዬ አምናለሁ። ራስን በራስ ማርካት ሐራም ነው አይደለም፣ ምክንያቱም በማያሻማ መልኩ በቁርአንም ሆነ በሐዲስ የተቀመጠ ማስረጃ ስለማናገኝ። ራስን በራስ ማርካት በአብዛኛው ግለሰብ የሚፈጸም ተግባር ነው። ነገር ግን ይህ ራስን በራስ ማርካትን ሐላል አያደርገውም። ጥናቶች እንደሚያሳዩን 95% የሚሆኑ የምዕራባውያን ሴቶች ዩኒቨርሲቲ ከመግባታቸው በፊት ዝሙት ይፈጽማሉ። ይህ ማለት በሱረቱል ኢስራ ምዕራፍ 17 አንቀጽ 32 ሐራም የተደረገውን ዝሙት ሐላል ሊያደርገው አይችልም። ራስን በራስ ማርካት መክሩህ ነው ያልኩበት ምክንያት አለኝ። የመጀመሪያው ራስን በራስ ማርካት የተከበሩ ሰዎች መገለጫ አይደለም። በመቀጠል ከመጠን ያለፈ ራስን በራስ ማርካት ለሳይኮሎጂያዊና ለጤና ቀውስ ያጋጥማል። በተጨማሪም ራስን በራስ ማርካት የብልግና ፎቶዎችን ከመመልከት ጋር ወይም የወሲብ ፊልሞችን ከማየት ጋር የተቆራኘ ነው። የወሲብ ፊልሞችን እየተመለከተ ራሱን በራሱ የሚያረካ ከሆነ ይህ ሐራም ነው። በሰሒህ ቡኻሪ ገጽ 7 ሐዲስ ቁጥር 5066 እንደተገለጸው የቻለ ሰው ያግባ፣ ነገር ግን ካሉብን ብዙ ችግሮች አንፃር ያልቻለ ሰው ይጾም። ዛሬ ሳይንስ እንደሚነግረን ጾም የወሲብ ፍላጎትን ይቀንሳል። ነገር ግን ሁሌ መጾም ከባድ ነው። በተጨማሪም ጾም የወሲብ ፍላጎቱን ሊገታለት ማይችል ሰው ይኖራል። በአጠቃላይ ራስን በራስ ማርካት የተፈቀደ ነው፣ ምክንያቱም የተከለከለ መሆኑን የሚያሳይ ምንም አይነት ማስረጃ የለንም። የሕክምና ዶክተር በመሆኔ ምክንያት ብዙ ሙስሊሞች እየመጡ ይህን ነገር ይጠይቁኛል። በእርግጥ በሌሎች የእስልምና ተግባራቶች ላይ ጠንካራ ናቸው። ሰላት ይሰግዳሉ፣ ሌሎችን ኢባዳዎችን ይፈጽማሉ። ነገር ግን በስሜት ምክንያት ራሳቸውን በራሳቸው ያረኩና ባለማወቅ ይህ ነገር ሐራም ነው ብለው ስለሚያስቡ የወንጀለኝነት ስሜት ይሰማቸዋል። በዚህም ምክንያት ከመስገድና ቁርአንን ከመቅራት ይሰናፋሉ። ስለዚህ ከቻላችሁ አግቡ፣ ካልቻላችሁ ጾሙ። ይህ ግን ስሜታችሁን መስበር ካልቻለ ሳታበዙ ራሳችሁን በራሳችሁ ብታረኩ ምንም ችግር የለውም። ስሜት ከሰው ሰው ይለያያል። የአንዳንዱ ሰው በጣም ከፍተኛ ነው፣ የአንዳንዱ መካከለኛ፣ የአንዳንዱ ደግሞ ዝቅተኛ። ጾምና ጋብቻ ይህን ነገር ይቀንሰዋል። ነገር ግን 70% የሚሆኑ ወንዶች ከጋብቻ በኋላ እንኳን ራሳቸውን በራሳቸው እንደሚያረኩ ጥናቶች ያመለክታሉ። በእርግጥ እድሜ በጨመረ ቁጥር ይህ ነገር ይቀንሳል። ኢብኑ አባስና ኢማሙ ሐንበሊ እንደገለጹት ራስን በራስ ማርካት ዝሙት ከመፈጸም የተሻለ ነው። እንደኔ ሰውየው ዝሙት ውስጥ ወጥቃለሁ ብሎ ከፈራ ራሱን በራሱ ማርካት እንዲያውም ሙስተሐብ ወይም አጅር የሚያገኝበት ስራ ይሆንለታል ብዬ አምናለሁ። ይህን ሲል ግን ሁሉም ሰው ያድርገው እያልኩ አይደለም። የቻለ ሰው ያግባ፣ ያልቻለ ሰው ይጹም። በዚህም ስሜቱን መግታት ካልቻለ ሳይበዛና ያለ ወሲብ ፊልሞች ቢያደርገው ምንም ችግር የለውም ብዬ አምናለሁ። ሰላቱን ይስገድ፣
ቁርአኑን ይቅራ፣ ሌሎች ኢባዳዎች ላይ ይበርታ፣ አላህ ቀጥተኛውን መንገድ እንዲመራው ዱዓ ያድርግ። ጥያቄውን እንደመለስኩት ተስፋ አደርጋለሁ።